ኢትዮጵያ ቴሌቪዥን ነው። ተራስልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 በሁለተኛ ክፍል ለእናንተ እየደረሰ ይገኛል። ዋና ዋና ጉዳዮችን ላስታውቃችሁ። በኢትዮጵያ ኢኮኖሚ ውስጥ የነበረው የውጭ ምንዛሪ እጥረት ችግር የኢትዮጵያ ብሔራዊ ባንክ ባደረጋቸው ማሻሻያዎች መፈታቱን የማዕከላዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። ኢትዮጵያን ለማዋረድ ከውጭ ጠላቶች ጋር የሚሰሩ ኃይሎችን በጋራ መታገል ይገባል ሲሉ የፍኖተ ሰላምና ነዋሪዎች ገለጹ። በሞሮኮ በተከሰተ ጎርፍ አደጋ 37 ሰዎች ሕይወታቸውን አጡ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ኢትዮ መልህቅ ህዳሴው ግድብ ተጠናቋል። ጦር መዘ የነበሩ አካላት የሀገር ኃላፊነት ወስደው እየሰሩ ነው። በሀገር ጉዳይ እኩል መወሰን አቅም ያልነበራቸው ክልሎች ዛሬ በሀገር ጉዳይ በእኩልነት ይወስናሉ። መከላከያው ከፓርቲ ዘብነት ወደ ሀገር ጠባቂነት ተሸጋግሯል። ጠቅላይ ሚኒስትር አብይ ይህን ለውጥ መምራታቸውን ተከትሎ የጥላቻ ፕሮፓጋንዳው ማዕከል ሆነዋል። ለምን? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። በኢትዮጵያ ኢኮኖሚ ውስጥ የነበረው የውጭ ምንዛሪ እጥረት ችግር የኢትዮጵያ ብሔራዊ ባንክ ባደረጋቸው ማሻሻያዎች መፈታቱን የማዕከላዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። የዋጋ ንረትን ወደ ነጠላ አሃዝ ለማውረድ ባንኩ ጥብቅ የገንዘብ ፖሊሲ እርምጃዎችን መውሰዱንም ተናግሯል። ባልደረባችን ጌታቸው ባልቻም ከኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ጋር ቆይታ አድርጓል። የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ በቅድሚያ ስለ ጊዜዎት ከልብ ነው የማመሰግነው። እንግዲህ በለውጡ ዓመታት የኢትዮጵያ ብሔራዊ ባንክ የተለያዩ ሪፎርሞችን አከናውኗል። እነዚህ ሪፎርሞች ምን ውጤት አስገኙ? የኢትዮጵያ ብሔራዊ ባንክ አሁን ያለበት ቁመናስ ምን ደረጃ ላይ ይገኛል ብሎ ማንሳት ይቻላል? እንደምታውቀው ያው በሀገር በቀል ኢኮኖሚ ማሻሻያው አንዱ ቁልፍ የትኩረት ኤሪያ የማክሮ ማሻሻያ ነው። እንደ አንድ ማክሮ ተቋም ብሔራዊ ባንክም ይህንን ማሻሻያ መሸከም የሚችል ተቋም እንዲሆን በርካታ ስራዎች ሲሰሩ ቆይተዋል። አጠቃላይ ፋይናንስ ስርዓቱ ጤናማ፣ ትርፋማ እና አስተማማኝ ሆኖ እንዲቆይ የፋይናንስ ስርዓቱን ለማጠናከር በርካታ ስራዎች ይሰራሉ። ያው ኢትዮጵያ የዲጂታል ስትራቴጂ አላት። የዲጂታል ፔመንት ስትራቴጂ ቀርጾ መተግበር ያን በማስፋት ስራ ላይ ነው የቆየው። ተቋሙን ደግሞ በአጠቃላይ ከሌሎች ማዕከላዊ ባንኮች ጋር እኩል ቁመና ያለው ተቋም መሆን አለበት። በአሰራሩ፣ በሰው ኃይሉ፣ በቴክኖሎጂው የዘመነ ማለት ነው። እነዚህ የሪፎርም ስራዎች ነው እንግዲህ በብሔራዊ ባንክ ውስጥ እየሰራን ያለ ነው። እነዚህ የሪፎርም ስራዎች በጣም በጥሩ ሁኔታ ተጠናክረው እየቀጠሉ ነው ያሉት። ኢትዮጵያ በተለይ በ2017 ዓመተ ምህረት ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ገብታለች። በዚህ ማሻሻያ ቁልፍ ተግባራት መካከል አንዱ የውጭ ምንዛሪው በገበያ የሚወሰንበት አሰራር ተግባራዊ ተደርጓል። ይህ ምን ውጤት እያስገኘ ነው? የውጭ ምንዛሪ ማሻሻያው የኢትዮጵያን ኢኮኖሚ ነው እጅ ቶርች አስሮ የቆየ ብለን የምንገልጸው አይነት ነበር የነበረው። ከዛ ወጥቶ የውጭ ምንዛሪ የምንለው የዓለም አቀፍ ዋጋ ማለት ነው። ይሄ ዋጋ አንተ ያለህ ምርት በዓለም አቀፍ ገበያ ይፈለግ አይፈለግ የሚለውን የሚያሳይ ዋጋ ነው። አላግባብ ዋጋህን ሰቅለ ቁጭ ካልክ ያው ማንም መጥቶ አይገዛህም። አላግባብ ደግሞ ዋጋህን መውረድ የለበትም። በገበያ የሚተዳደረው ውጭ ምንዛሪ ስንል ምን ማለታችን ነው?
የኢትዮጵያ የውጭ ምርቶች እንዲበረታቱ የውጭ ንግዳችን እንዲያርግ እንዲሰፋ አላግባብ የሰቀለውን ዋጋ ማስተካከል ማለት ነው። አሁን በዚህኛው 5 ወር ያለውን ዳታ ብታይ የኢትዮጵያ አጠቃላይ ከረንት አካውንትም ካፒታል አካውንትም ፖዚቲቭ ነው። ማለት ነው ካወጣነው በላይ ያገኘነው ነው የሚበልጠው ማለት ነው። ይሄ አንዱ የሆነበት ምክንያት የሐዋላ ስለጨመረ ኤክስፖርት ስለጨመረ እንዲሁም የውጭ ኢንቨስትመንትም ስለጨመረ ነው። እንግዲህ የኢትዮጵያ ብሔራዊ ባንክ ከቁልፍ ተግባራቱ አንዱ እንግዲህ ዋጋን ማረጋጋት ነው በገንዘብ ፖሊሲ ማለት ነው። አሁን ከሪፎርሙ ጋር ተያይዞ በገንዘብ ፖሊሲ እርምጃዎች የዋጋ ንረትን ከማረጋጋት አንጻር ምን ውጤቶች ተገኝተዋል? በአሁኑ ወቅት የዋጋ ግሽበት እየተረጋጋ መጥቷል። እዚህ ውስጥ እንግዲህ የብሔራዊ ባንክ ሚና በጣም ትልቅ ነው። አንዱ ብቻ ሳይሆን ዋነኛው ሚናው ዋጋ ማረጋጋት ስለሆነ ፕራይስ ስታቢሊቲ የምንለው ፕራይስ ስታቢሊቲ ስንል የውጭም የውስጥም ዋጋ ማለት ነው። ብሔራዊ ባንክ ለዚህ ስራ እንዲያግዝ አንደኛ የገንዘብ ፖሊሲው ጠበቅ ያለ ሆኖ እንዲቆይ አድርጓል። ዋጋ እየተረጋጋ መጥቶ የዋጋ ግሽበት በኖቬምበር ወር ያው እንደሰማው ወደ 10.9 ወርዷል። እንደ ብሔራዊ ባንክም ያስቀመጥነው ጎል አለ። በአመቱ መጨረሻ ወደ ሲንግል ዲጂት ለመድረስ ነው አቅደነው እየሰራን ያለነው። ይህንን ዋና ግባችንን የሚያሳካ ስራ አጠናክረን የምንቀጥል ይሆናል። ይሄ የዋጋ መረጋጋት ለአጠቃላይ ኢኮኖሚ እንቅስቃሴው በጣም ወሳኝ ነው። ለዜጎቻችን የኑሮ ሁኔታ በጣም ወሳኝ ነው። ስለዚህ ብሔራዊ ባንክ ይህንን እንደ ትልቅ አጀንዳ ይዞ በሰፊው የሚሰራበት ነው የሚሆነው። እስካሁን ባገኘነው ስኬት በጣም ደስተኞች ነን። ግን ቀጥለንም አጠናክረን የምንሰራው እና በአመቱ መጨረሻ ወደ አስቀመጥነው ግብ ለመድረስ የምንሰራ ነው የሚሆነው። እሺ፣ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ላነሳናቸው ጥያቄዎች ዝርዝር ያለ ሰፊ ማብራሪያ ነው የሰጡን። በተመልካቾቻችን ስም ከልብ ነው የምናመሰግነው። እኔም አመሰግናለሁ። ግብርና ሚኒስቴር ለምግብ ስርዓት ማጠናከሪያ ፕሮግራምና ድጋፍ የሚሰጡ ተሽከርካሪዎችን ለክልሎች አስረከበ። ሚኒስቴሩ ለምግብ ስርዓት ማጠናከሪያ ፕሮግራም የሚሆኑ 258 መኪኖችና 1830 የሞተር ብስክሌቶችን ዛሬ ለክልሎች ያከፋፈለው። ተሽከርካሪዎቹ በተለይም በገጠሩ አካባቢ ወጣቶች፣ ለሴቶችና ዝቅተኛ አቅም ያላቸው አርሶና አርብቶ አደሮች የምግብ ስርዓት እንዲሻሻል የሚሰሩ ባለሙያዎችና የላቦራቶሪ ቁሶችን ለማጓጓዝ እንደሚሉ ተገልጿል። ከዚህ በተጨማሪ ለአየር ንብረትን የሚቋቋም የስንዴ እሴት ሰንሰለት ፕሮግራም 9 መኪኖችና 24 የሞተር ብስክሌቶች፣ የሞተር ውሃ መሳቢያ ፓምፖች፣ 100 መለዋወጫ እቃዎችን የያዙ ሳጥኖችን ለክልሎች አስረክቧል። እነዚህ ደግሞ የበጋ መስኖ ልማትን ለማስፋፋት እንደሚያግዙ ነው የተገለጸው። የግብርና ሚኒስትሩ አቶ አዲሱ አረጋም በርክክብ ወቅት እንደተናገሩት ለሁለቱም ፕሮግራሞች የተደረጉት ድጋፎች ከ2 ቢሊዮን ብር በላይ እንደወጣባቸውና ከልማት አጋሮች በተገኘ የገንዘብ ድጋፍ እንደተገዙም ጠቅሰዋል። ተሽከርካሪዎቹ ኢትዮጵያ የያዘችውን የግብርና ትራንስፎርሜሽን ፕሮግራም ለማሳካት አጋዥ መሆናቸውን ተናግረዋል። ዘገባው የሪፖርተራችን ባየሙላት ነው። ይህ በእንዲህ እንዳለ በያዝነው ዓመት 12 ሚሊዮን አርሶና አርብቶ አደሮች የፋይዳ መታወቂያ እንዲመዘገቡ እየተሰራ መሆኑ ተገለጸ። የፋይዳ መታወቂያ አርብቶና አርሶ አደሩ በቀላሉ የግብርና ፋይናንስ ተጠቃሚ እንዲሆን ያደርገዋል ተብሏል። ባየሙላት ተጨማሪ ያለው በኢትዮጵያ ግብርናውን ለማዘመን በሚደረገው ጥረት የተደራጀ የግብርና መረጃ ትልቅ ድርሻ እንዳለው ይገለጻል። የአርሶና አርብቶ አደሩን የግብዓትና ፋይናንስ ፍላጎት መሰረት ያደረገ አገልግሎት ለማቅረብ በብሔራዊ መታወቂያ ፕሮግራም የፋይዳ መታወቂያ እንዲመዘገብ እየተሰራ መሆኑን የግብርና የስራ ኃላፊዎች በዚሁ ጉዳይ ላይ ባደረጉት ውይይት ተጠቅሷል። በዚህ ዓመት መጨረሻ እንደ ሀገር ይመዘገባል ተብሎ ከታቀደው 90 ሚሊዮን የፋይዳ መታወቂያ 12 ሚሊዮኑ የአርሶና አርብቶ አደሩ ድርሻ እንደሆነ የብሔራዊ መታወቂያ ፕሮግራም አስተባባሪው ዮዳሄ አራያ ስላሴ ተናግረዋል። ግብርና ሴክተር 12 ሚሊዮን በቀጣይ 6 ወር መስራት ይችላል፣ ሞቢላይዝ ማድረግ ይችላል። እነዚህ እዚህ ጋር የምታያቸው አርሶ አደሮች በእያንዳንዱ ክልል ተመዘገቡ ማለት ደግሞ ነገ እናንተ ጋር ያሉ በጣም ትላልቅ ዳታቤዞች ሊንክ ማድረግ ይችላሉ። የምታስቡትን የአግሪካልቸራል ሴክተር ትራንስፎርሜሽን እያንዳንዱን ፋርመር ዩኒክሊ በመለየታችሁ ኢኔብል የሚያደርግ አቅም ይፈጥራል ማለት ነው። የግብርና ተዋናዩ ማህበረሰብ የፋይዳ መታወቂያ መመዝገቡ በቂ መረጃ ስለሚደራጅ ለአበዳሪዎች ዋስትና እንደሚሆንም አብራርተዋል። አግሪ ፋይናንስ ላይ በዚህ በኩል ካፒታል የያዘ ባንክ ወይም ካፒታል የያዘ ፋይናንሻል ኢንስቲትዩሽን አለ፣ በዚህ በኩል ፋርመሩ አለ።
በሁለቱ መሀል ፉል ትረስት ባለመኖሩ እዚህ ጋር ብሩ አለ ግን ወደ ፋርመሩ መሄድ አይችልም። እሱን ትረስት ሊንኬጁን ከጀርባው ነው ለመፍጠር ማገዝ ይችላል ማለት ነው። የግብርና ሚኒስትሩ አቶ አዲሱ አረጋ በበኩላቸው የፋይዳ መታወቂያ ምዝገባ የአርሶና አርብቶ አደሩን የወደፊት ብልጽግና የሚወስን በመሆኑ ሁሉም መዋቅር ምዝገባውን በትኩረት እንዲያስተባብር ለክልሎች አሳስበዋል። ብሔራዊ የግብርና ፋይናንስ መተግበሪያ ስትራቴጂ ማለት ነው። እሱ ተግባራዊ የሚደረግበት ጊዜ እየደረሰ ስለሆነ ናሽናል አይዲን ኢምፕሊመንት የምታደርጉ በቶሎ ሞቢላይዝ አድርጋችሁ ወደዚህ የምታስገቡት አርሶ አደሮቻችሁ አርብቶ አደሮቻችሁ ፋይናንስ እንዲያገኙ ሁኔታ እያመቻቻችሁ ነው ማለት ነው እንጂ ለሆነ ሴክተር በድጋፍ በትብብር የሆነ ስራ እየሰራችሁ እንደሆነ ተደርጎ መቆጠር የለበትም። ያንን ያላደረጋችሁ ሰዎች ደግሞ አርሶ አደሩ እንደተለመደው በበሬ ትከሻ በድህነት ውስጥ ቆዝሞ እንዲቆይ አርብቶ አደሩም እንደዚሁ በተለመደው የእርባታና የድህነት ኑሮ ውስጥ እንዲቆይ ለማድረግ እየወሰንበት ነው ያለነው ማለት ነው። የግብርናው ዘርፍ የዲጂታል መረጃ ምዝገባ ለግብርና ዘርፍ ሽግግር ቁልፍ መሆኑንም ሚኒስትሩ ጠቅሰዋል። የግብርና ትራንስፎርሜሽኑ ከዲጂታላይዜሽን ጋር በእጅጉ የተቆራኘ የተያያዘ ነው። አርሶ አደሩ ምን ያክል መሬት አለው፣ ምን ያክል እንስሳት አሉት፣ ምን ያክል ለብድር የሚያበቃው ጉዳዮች አሉት የሚለው ከፋይዳ ብሔራዊ መታወቂያ ጋር ካልተያያዘ ምንም የዚህን የፋይናንስ አክሰስ የሚያገኝበት እድል አይኖርም ማለት ነው። በግብርናው ዘርፍ የፋይዳ መታወቂያ ምዝገባ እቅድ እንዲሳካ በትኩረት እንደሚሰሩ የክልል የግብርና ቢሮ የስራ ኃላፊዎች ተናግረዋል። የመደመር መንግስት የምግብ ዋስትናን ለማረጋገጥ በፖሊሲ የተደገፈ አዳዲስ የልማት ኢኒሼቲቭ እየተገበረ እንደሚገኝ ተገለጸ። የምስራቅ አፍሪካ የፓርላማ ህብረት በምግብ ዋስትናና ስነ ምግብ ልማት ላይ ያተኮረ የአቅም ግንባታ ስልጠና እያካሄደ ይገኛል። 11 አባል ሀገራትን ያቀፈው ህብረቱ ለ3 ቀናት የሚቆይ ስልጠና በአዲስ አበባ እያካሄደ ነው። የምስራቅ አፍሪካ የፓርላማ ህብረት የአቅም ግንባታ ስልጠና መክፈቻ ላይ የተገኙት በተወካዮች ምክር ቤት ረዳት የመንግስት ተጠሪ ወይዘሮ መሰረት ኃይሌ የመደመር መንግስት የምግብ ዋስትናን ለማረጋገጥ አዳዲስ የልማት ኢኒሼቲቭ እየተገበረ ነው። ከምስራቅ አፍሪካ ሀገራት የፓርላማ አባላት የተገኙበት ስልጠናው በምግብ ዋስትናና ስነ ምግብ ላይ አቅምን ለማጎልበትና ተሞክሮ ለመለወጥ ያለመ ነው። ሪፖርተራችን ሞላ ለማየው እንደዘገበው መድረኩ ኢትዮጵያ በዘርፉ ያስመዘገበቻቸው ስኬቶችን ለማጋራት እንደሚያስችል ወይዘሮ መሰረት ኃይሌ ተናግረዋል። የምግብ ዋስትናን ለማረጋገጥ ኒውትሪሽንን ከማረጋገጥ አኳያ በሜካናይዜሽን ፕሮዳክሽንን በመጨመር በተለይ ምርትና ምርታማነትን ግብርናን ለማሳደግ የተሰሩ ያሉ ስራዎች በርካታ ናቸው። እንደ መንግስት ብዙ ኢኒሼቲቮች ተወስደዋል። በተለይ ማሽነሪዎችን ኢምፖርት ለማድረግ ከታክስ ነፃ ለማድረግ የተደረገ ጥረት አለ። በዚህ ምክንያት ብዙ የሜካናይዜሽን ስራ እየተሰራ ነው ያለው። የክላስተር ስራ እየተሰራ ነው ያለው። እንደተባለው ኢትዮጵያ አሁን ከደረሰችበት የስንዴ ማምረት ደረጃ ላይ ከውጭ ኢምፖርት የምታደርገውን ጭምር ያቆመችበት ጊዜ ነው ያለው። ይሄ ብቻ ሳይሆን የልማት ትሩፋት ላይ በርካታ ኢኒሼቲቭ ተወስዶ እንደ ሀገር እየተሰራ በመሆኑ አንዱ ኒውትሪሽንም ለማምጣት የምግብ ሉዓላዊነትም ለማረጋገጥ የሚያስኬድ ነው። እሱ ብቻ አይደለም፣ ግብርናው ላይ ብቻ ሳይሆን የገጠር ትራንስፎርሜሽንም ጭምር። ምክንያቱም የአኗኗር ዘይቤን የመቀየር ለኑሮ ምቹ የማድረግ ስራዎች ሁሉ እየተሰሩ ነው ያሉት። የመገጭ ግድብ ግንባታ ፕሮጀክቱ በተያዘው በጀት ዓመት ለማጠናቀቅ እየተሰራ መሆኑ ተገለጸ። አሁን ላይ ፕሮጀክቱ 78 በመቶ ግንባታው መገባዱ ተጠቅሷል። አባዲ ወይና የተጨማሪ ያለው ግንባታው ከተጀመረ 15 ዓመታት ያስቆጠረው የመገጭ ግድብ ፕሮጀክት በተለያዩ ምክንያቶች ተጓቷል። ታዲያ በቅርቡ ለፕሮጀክቱ በተሰጠው ልዩ ትኩረት ምክንያት ተቋራጩ እንዲቀየር በማድረግ አሁን ላይ ግንባታው እየተፋጠነ ይገኛል። የፕሮጀክቱ ግንባታ 78 በመቶ የደረሰ ሲሆን ከዚህ በፊት የነበሩ ችግሮች በመቅረፍ ግንባታው በፍጥነት እየተከናወነ ነው። 40 ሜትር የመልሶ የመሙላት ስራን በመስራት የአምና ጥሩ አፈጻጸም፣ ዘንድሮ ደግሞ ሙሉ በሙሉ ለመጨረስ በምታዩት ደረጃ ኖቬምበር 6 ትልቅ ማይልስቶን የምንለው ግድቡን ወንዙን የያዝንበት ከዛ ጊዜ ጀምሮ አሁን እንደምታዩት በከፍተኛ ርብርብ በዚህ ዓመት ፕሮጀክቱን ለማጠናቀቅ ከፍተኛ ዝግጅት በኮንትራክተሩ ያለበትና እንቅስቃሴውም ጥሩ አፈጻጸም ላይ ያለበት ሁኔታ ነው ያለው። ስለዚህ በኮንትራት ውላችን መሰረት በዚህ ዓመት ሰኔ 30 ነው እንጨርሳለን ያልነው። ፕሮጀክቱ ከ17000 ሄክታር በላይ መሬት በመስኖ የሚያለማ ግዙፍ ፕሮጀክት ነው። መሰረታዊ የሚባሉ ስራዎች መጠናቀቃቸውን ነው ግንባታውን እያከናወነ የሚገኘው የቢኤካ ተቋራጭ የገለጸው።
አሁን እስከ 18000 ሜትር ኪዩብ እየሰራን ነው በቀን። ስለዚህ ከፍተኛ ሬት ነው በእንትን ደረጃ ብንወስደው ማለት ከውጭ እንትኖችም ጋር ብናወዳደረው ትልቅ ፕሮግረስ ነው። ስለዚህ ከዚህም በላይ ነው አሁን እኛ የሚጠበቅብን ያንን ለሚያደርጉ ምቹ ሁኔታዎችን እየፈጠርን ያለ ነው። ስለዚህ ይሄን ያህል እየሞላን በዚህ በጀት ዓመት ሙሉ በሙሉ እናጠናቀቀዋለን። እጅ የሚይዙ ስራዎች በሙሉ ተጠናቀዋል። ከመሰረት ጋር ያሉ ነገሮች፣ ከውሃ ጋር የነበሩ ስራዎች፣ ውሃውን ማኔጅ ማድረግ በጣም ቻሌንጂንግ ነበረ። እነዛን ውሃዎች ሁሉ ማኔጅ አድርገን ነው አሁን እዚህ ጋር የደረስነው እንጂ ኦልሞስት 30 ሜትር ወደ 35 ሜትር አካባቢ ነው ፋውንዴሽኑ ወጣች ከመሬት በታች እና ትልቅ ውሃዎች ነው የነበሩ። እነሱን ሁሉ ማኔጅ አድርገን ነው እዚህ የደረስነው። ስለዚህ አሁን ላይ ጥሩ እና ምቹ የሆነ ቦታ ላይ ነው የደረስነው። የመገጭ ግድብ ፕሮጀክት ለሀገሪቱ ኢኮኖሚ የሚያበረክተው ድርሻ የላቀ ነው። የሀገሪቱን የመስኖ ልማት ለማጠናከር ከፍተኛ አስተዋጽኦ ያለው ፕሮጀክቱ በተወሰደው እርምጃ ምክንያት በዚሁ ዓመት ለማጠናቀቅ እየተሰራ እንደሚገኝ የመስኖና ቆላማ አካባቢ ሚኒስቴር አስታውቋል። የኮንትራክተሩ አቅም የተሻለ አቅም ያለው ኮንትራክተር ተቀጥሮለታል። የዲዛይን ችግሮች ተፈቶለታል። መሰረታዊ የሆነ የበጀት ችግርም ተፈቶለታል። ስለዚህ ይህ ፕሮጀክት በእኛ እቅድ በመስኖና ቆላማ እቅድ መሰረት በዚህ ዓመት አብዛኛውን ስራ አጠናቀን ውሃ የምንይዝ ይሆናል ማለት ነው። የመገጭ የመስኖ ልማት ግንባታ ፕሮጀክት ለጎንደርና በጎንደር ዙሪያ ለሚገኙ ከተሞች የሚሰጠው ጠቀሜታ ከፍተኛ መሆኑን ነው የጎንደር ከተማ ከንቲባ ቻላቸው ዳኘው የገለጹት። አሁን በጥሩ ፕሮግረስ እየተሰራ ያለ ፕሮጀክት ነው። እኛም እንዳይናችን ብሌን የምናየው ፕሮጀክታችን ነው። ጠቀሜታው በጣም ዘርፈ ብዙ ነው። ለኢሪጌሽን ይውላል፣ ለመስኖ ወደ 32 ሚሊዮን ሜትር ኪዩብ የሚሆነው ውሃ ደግሞ ለመጠጥ እንዲውል ነው። ጎንደር የውሃ ችግር አለ፣ በጣም ያልተፈታ የረዥም ጊዜ ጥያቄ የሆነ የህዝባችን። የኛ ከተማ በ20 ቀን ምናምን ውሃ የሚያገኘው እሱን መቀየር መቻል። የመገጭ የመስኖ ልማት ፕሮጀክት ለማጠናቀቅ ያለ እረፍት 24 ሰዓታት ግንባታው እየተከናወነ እንደሚገኝ ተጠቅሷል። ኢትዮጵያን ለማዋረድ ከውጭ ጠላቶች ጋር የሚሰሩ ኃይሎችን በጋራ መታገል ይገባል ሲሉም የፍኖተ ሰላምና አካባቢ ነዋሪዎች ተናገሩ። በምዕራብ ጎጃም ዞን የፍኖተ ሰላም እንዲሁም የጂጋ ከተሞችና የጃቢ ጠናን ወረዳ ነዋሪዎች፣ የክልሉ ከፍተኛ የስራ ኃላፊዎችና የሀገሩ መከላከያ ሰራዊት አመራሮች በተገኙበት በወቅታዊ የክልሉ የሰላም ጉዳይ ዙሪያ ተወያይተዋል። ሳሙኤል ወርቃየሁ ተጨማሪ ያለው። በአማራ ክልል በተለያዩ አካባቢዎች በወቅታዊ የሰላም ጉዳዮች ዙሪያ እየተደረጉ የሚገኙ ህዝባዊ ውይይቶች ተጠናክረው ቀጥለዋል። በምዕራብ ጎጃም ዞን የፍኖተ ሰላም እንዲሁም የጅጋ ከተሞችና የጃቢ ጠህናን ወረዳ ነዋሪዎች ከክልሉ ከፍተኛ የስራ ኃላፊዎችና ከሀገር መከላከያ ሰራዊት አመራሮች ጋር ተወያይተዋል። ባለፉት ዓመታት በሰላም እጦት ምክንያት የክልሉ ህዝብ ዘርፈ ብዙ ችግሮችን እንዳሳለፈ ነዋሪዎች በውይይት መድረኩ ገልጸዋል። ልጅ ካላስተማሩችን ሀገር ማን ነው የሚረከባት? ነገር ማን ነው ተረካቢው? የኔ ወንድም አርሶ አደር ማዳበሪያ ገዝቶ ዘር ገዝቶ ካላመረተ እንዴት ነው የከተማ ህዝብ ሊኖር የሚችለው? ቁርጥ ብለን ገብተን ወደ ሰላማችን እንምጣ። ወደ ቀል እኔ እንዲያው ቡሬ ደርሶ መምጣት ይናፍቀኛል። እንዲያው ጅጋ ደርሶ መምጣት ይናፍቀኛል በነጻነት። የውይይቱ ተሳታፊዎች በቀጣይ በሰላም እጦቱ እየደረሰ ያለውን ችግር በመገንዘብ ለሰላም መስራት ይገባል ብለዋል። እኛም ለሰላም መስፈን የበኩላችንን እንወጣለን ሲሉም አስተያየታቸውን ሰጥተዋል። እኔም በቃ ብዬ መጥቻለሁ። አንተም እዚህ ላይ ይብቃ። ባጠባችሁ ጡቴ ኑልይ ልጆቼ እንበል። እናቶችም እህቶችም እንደዛው እንለምናቸው። ሁላችንም ለአንድ ለሰላም ምንጭ ለመስበክ ለማስተማር እኔ በቅድስት ቤተክርስቲያን ስም ቃል ገባለሁ እና ሁላችንም ጥንቃቄ አድርገን ወደ ራሳችን እንመለስ፣ ሰላሙን እናምጣው። የባዕዳንን ተልዕኮ ተቀብለው ሀገር የሚያተራምሱ ኃይሎችን በጋራ መታገል ይገባል ያሉት ደግሞ የሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ናቸው። ቤታችሁ ውስጥ ያሉትን የጽንፈኛ ተላላኪዎች አጽዱ፣ ጎረቤታችሁ ያሉትን አጽዱ፣ ሰፈራችሁን ጠብቁ፣ ከተማችሁን ጠብቁ። ስለዚህ እኛም የኛን አሳይመንት እናንተም የናንተን አሳይመንት ከሰራችሁ በአጭር ጊዜ የተቋረጡ ልማቶች ስራ ላይ መዋል ይችላል። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ በበኩላቸው የአካባቢው ሰላም ተረጋግጦ ወደ ቀደመ ልማቱ እንዲገባ ሁሉም ለሰላም መስፈን ኃላፊነቱን እንዲወጣ ጠይቀዋል። ጠላት በብዙ አካባቢዎች በቡድን እየፈረሰ በቡድን እዚህም አካባቢ ያላቸው የሃይማኖት አባቶች፣ የሀገር ሽማግሌዎች ወረድ ብሎ የጀመራችሁትን ስራ በማጠናከር ተጨባጭ ለውጥ በአጭር ጊዜ ማምጣት አለባችሁ። ለእውነተኛ ሰላም መስፈን በቅድሚያ መጥፎ ድርጊትን ማውገዝ ያስፈልጋል፣ እንዳይደገምም መስራት ከማህበረሰቡ ይጠበቃል ያሉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በዚህም ማህበረሰቡ ሰላሙን በአጭር ጊዜ በመመለስ ወደ ቀደመ ማህበራዊና ኢኮኖሚያዊ መስተጋብሩ እንዲመለስ ጥሪ አቅርበዋል። ዛሬ በዚህ መድረክ ይሄ ሀቅ እውነት እና በዚህ የሰላምና የጸጥታ ችግር የተፈጸሙ አሰቃቂ ግፎች፣ አሰቃቂ ግድያዎች
በተገቢ መንገድ ተተንትነዋል። ሁሉም የሚፈልገውን ጸሎቱን የሚጸለይበት፣ ሰላም የሚሰፍንበት፣ ለኢትዮጵያ አንድነት የሚተጋ የሚሰራ የአማራ ኩራት የሆነውን ጎጃምን በአንድ ወር ውስጥ ለመመለስ የድሮውን ጎጃም ለመመለስ ስራ ስሩ የሚል እምነትና መልእክት ነው ያለን። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩ የሃይማኖት አባቶችና የሀገር ሽማግሌዎችን ጨምሮ ሌሎችም የህብረተሰብ ክፍሎች ተሳትፈዋል። የውጭ ዜና። በሞሮኮ በተከሰተ የጎርፍ አደጋ 37 ሰዎች ህይወታቸውን አጡ። በአደጋው የተጎዱ ዜጎችን የማፈላለግ ስራ አሁንም እየተሰራ ስለመሆኑ ተገልጿል። ጎርፉ ድንገተኛ በመሆኑ የከፋ ሊሆን እንደቻለም የአልጀዚራ ዘገባ አመላክቷል። አንድ ሰዓት በዘለቀው ከፍተኛ ዝናብ ሳቢያ ቤቶችና የንግድ ማዕከላት መውደማቸውን የሀገሪቱ የአደጋ መከላከል ተቋም አስታውቋል። ሳፊ በተባለችውና የአትላንቲክ ውቅያኖስን በምትዋሰነው ከተማ በደረሰው የጎርፍ አደጋ ምክንያት መንገዶች፣ ትምህርት ቤቶችና የተለያዩ መሰረተ ልማቶች እንደወደሙ ተዘግቧል። ሞሮኮ በመጪው እሁድም ከባድ የጎርፍ አደጋ ሊገጥማት እንደሚችል ተገልጿል ሲል የዘገበው አልጀዚራ ነው።